ማህበረሰቡ የሚያነሳውን ጥያቄ ነው ማነሳልሽና እቅድ ያወጣል። ይሄን ያህል በዚህ ዓመት ይሄን ያህል በዚህ ዓመት ይሄን ያህል ያው መቼም ወደ ታች ሳይሆን ወደ ላይ ነው ተቋም የሚያቅደው። ምናልባት ከእናንተ ተቋም እቅድ ጋር የመጋጨት እንትን አይኖረውም ወይ? እሱንስ በምን አይነት ሁኔታ ነው ማኔጅ ለማድረግ የምትጥሩት? እውነት ነው መጋጨት ብቻ ሳይሆን አይስማማም እቅዳችን። አንዳንድ የማህበረሰብ ክፍል በነገራችን ላይ ምን ይላል መሰለሽ ሊያስተውም ከፈለጉ ለምንድን ነው ፋብሪካውን የማይዘጉልን የሚሉ ሰዎች አሉ። በጣም ትክክል የሚሉ ሰዎች አሉና እንዴት ታየዋለሽ? በተደጋጋሚ የምንጠየቀው ጥያቄ ነው። እኔም እንደ አንድ ማህበረሰብ በዚህ ቦታ ላይ ባልሆን የምጠይቀው ጥያቄ ነው። የኛና የኢንዱስትሪው እቅድ በተቃርኖ ያለ ምንም መስማማ የማይችል ፍጹም መስማማትም የለበት የማይገናኝ ጉዳይ ነው። አንድ ነገር ግን ሞኒተር ማድረግ አለብን፣ እነሱ መከታተል አለብን፣ እንከታተላለን። ለዚህ ነው አንዱ የምንለካው ምን ያህል የእነሱን ጣልቃ ገብነት ትቆጣጠራላችሁ፣ ትከታተላላችሁ፣ ትከላከላላችሁ ነው። በቅድ ደረጃ እውነት ነው ንግድ ውስጥ ያሉ ስለሆኑ የማትረፍ ስራ ነው። ስለዚህ የሚመስለኝ ቅዳቸውን ባላየውም አሁን ምትገምጪ ነው ባላየውም መገምተው ይሄን ያላጫሽ በየአመቱ እንጨምራለን። ስለዚህ ይሄንን አስቤኔ ይሄንን የሚመክት እቅድ ማውጣት አለብኝ። ለዛ ነው ይሄን የመሰለ አዋጅ የሚያወጣ ነው። ለዛ ነው ይሄንን የምንከላከለው። ከአቅርቦትም ከፍላጎትም ሳይድ መስራት ያለብን። በእርግጥ ከገንዘብ ሚኒስቴርም ጋር ሆነን የኤክሳይዝ ታክስ የትንባሆ ታክስ አጠቃላይ እንዲጨምር ተደርጓል። ያው ይሄ በሂደት መጨመር የበለጠ መጨመር ያለበት ጉዳይ ነው፣ ግን በፊት ከነበረው ጨምሯል። ህገወጥ ሲጋራዎችንም የመከላከል ጉዳይ አብሮም በጋራ የሚሰራ ይሄም በጣም የቀነሰበት ሁኔታ ከሌሎች አካላት ጋርም እየሰራን ያለ ስራ ነው። ስለዚህ የነሱን እቅድ የመከላከል ህጉ እንዳይፈጸም የሚደረገው ትንባሆ ማስታወቂያ ላይ የሚሰሩ ነገሮች ካሉ አጫሽ በተለያየ መንገድ ነው። ያው ትንባሆ ሙሉ ለሙሉ ማስታወቂያ አይፈቀድም። የትንባሆ ሙሉ ለሙሉ ክልከላ የተደረገበት ጉዳይ ነው። በማህበራዊ አስተዋጽኦ አበረክታለሁ በሚል ስምም እነሱ የራሳቸውን የማስተዋወቅ ስራ ሊሰሩ አይፈቀድላቸውም። እኛ ካላወቅን በስተቀር የትኛውም የማህበራዊ አገልግሎት ተሳትፎ ላይ መሳተፍ አይቻልም። ስለዚህ ይሄ ከሚያመጣው ብዙ ችግሮች ስላሉ እነዚህን የመቆጣጠር አቅማችን በድብቅ የሚደረጉ ሂድን የሆኑ ድብቅ የሆኑ ግን ማስታወቂያዎች ይሰራሉ በድብቅ። ለምሳሌ ህገወጥ ሲጋራን በጋራ እንከላከል በሚል የሚሰሩ ኮንትሮባንድን በጋራ እንከላከል ብሎ የሚመጣ ጥሩ ይመስላል፣ ግን ከጀርባው ደግሞ ሌሎች ነገር ይሄ ማለት ነው ጣልቃ ገብነት ማለት በፊት ለፊት የሚሰራ ሳይሆን በድብቅ የሚሰራውን ማለት ነው። ስለዚህ ይሄን የመከላከል አቅማችን ምን ይመስላል የሚለውን ነው። ስለዚህ ወጣቱን የማስተማር የማስገንዘብ ስራዎች መስራት ያስፈልጋል። ታክስን መጨመር ያስፈልጋል እና ቅድም ያልኳቸውን ስራዎች በሙሉ መስራት ያስፈልጋል ማለት ነው። ስለዚህ በዛ ደረጃ ብዙ ጊዜ የሚጠየቀው ምን ማለት ነው ትንባሆን ኢንዱስትሪ ፈቅዶ እንደገና ትንባሆን እቆጣጠራለሁ ማለት ይሄ በተለያየ መድረክ ላይ የሚነሳ አንድ በጣም ከግንዛቤ መግባት ያለበት ትንባሆ በዓለም የተከለከለ ምርት አይደለም። ኮንቬንሽኑ ላይ እንደተቀመጠው ግን ይሄ ኢንዱስትሪ እንዳይስፋፋ ማድረግ ግን ያስፈልጋል። አሁን አንድ ኢንዱስትሪ ነው ያለን፣ ለምሳሌ ላስፋፋ፣ ሌላ ኢንዱስትሪ ልክፈት፣ ሌላ በዚህ ዘርፍ ላይ ልክም ቅድም የመድኃኒት አምራቾችን ማበረታታት፣ ኢምፖርት ሰብስቲቱሽን ከውጭ የሚመጡትን መተካት፣ ምርት መተካት የሚለው ስራ ለዚህ ላይ የትኛውም የኢትዮጵያ የፖሊሲ ዶክመንቶች ላይ የኢንዱስትሪ ፖሊሲው ላይ ምን በለው ሌሎች ፖሊሲዎች ላይም ሌሎች ኢኮኖሚ ዶክመንቶች ላይም ምንም አይነት ላይ የለም። ስለዚህ መንግስት ለዚህ ሙሉ ለሙሉ ኮሚትድ ሆኖ ይሄ ኢንዱስትሪ እንዳይስፋፋ ነው የሚሰራው። ሙሉ ለሙሉ ክልከላ ያልተደረገበት ምርት ስለሆነ ግን ትንባሆ አይመረትም ልንል አንችልም። ግን በተዘዋዋሪ መንገድ የምናደርገው ምንድነው ይሄ ኢንዱስትሪ ከተቻለ አንድ ሆኖ እንዲቀር ካልሆነ ደግሞ በሂደት ወደ ሌሎች ኢንዱስትሪዎች እንዲቀየር ሌሎች ጤናን የሚያስበለጽጉ ሌሎች ምርቶች ወደ አግሮ ፕሮሰሲንግ ወደ ሌሎች ምርቶች እንዲሸጋገር ማድረግ በሂደት ያስፈልጋል። ስለዚህ እንደኛም ምክር ሀሳብ የምንሰጠው እንደ መንግስት ያለው መግባባትና ዳይሬክሽን መስፋፋት የለበትም።
በቃ በሂደት እየጠፋ መሄድ ያለበት ኢንዱስትሪ ነው። ይሄንን ስል የትንባሆ ኢንዱስትሪው ደስ ላይለው ይችላል፣ ግን ይሄ ኮንቬንሽን ላይ ተቀመጠምና እኛም ደግሞ ያጫሾችን ቁጥር በመቀነስ ፍላጎትን በመቀነስ ብሎም ዜሮ በማድረግ ይሄ ምርት እንዳይበረታታና በሂደት ሙሉ ለሙሉ እንዲጠፋ የማድረግ ስትራቴጂ እየሰራን ነው የምንሰራው። ስለዚህ ይሄ ለአሁን ባለው ሁኔታ እንደው በጣም እንትን ሊመስል ይችላል ማይገባ ለሰው ለአንደርስታንድ ለማድረግ አስቸጋሪ ሊሆን ይችላል፣ ግን ያለው አቅጣጫ በዚህ ሂደት ነው ያለውና ይሄ በዓለም የታገደ ነገር ቢሆን ግን ወደፊት ይሆናል ብዬ የማስበው እኔ እንዲህ አይነት ምርቶች በሂደት እየታገዱ እየቀሩ ይሄዳሉ የሚል ስትራቴጂ ነው ያለንና በእኛ በኩል ራሳችንን አጠናክረን ታግለን ይሄንን ሙሉ ለሙሉ የማጥፋት ስራ እንሰራለን ብለን ነው የምናስበው።